ስሜ መረስ ባላለው የመጣሁት ከዚህ ከሰፈራ ነው። እግዚአብሔር ያደረገልኝ የዛሬ 2 ወር አካባቢ ከሲስተሮች ጋር ተጣልቼ ለራሴ ለግሌ ቤት ተከራየው። ከተከራየው በኋላ ሰይጣን ስራዬን አጠፋብኝ። ካጠፋ በኋላ እኔ ግን እግዚአብሔር አድርጎልኝ አልመሰከርኩም። እንዴት ብዬ መድረክ እወጣለሁ ብዬ አልመሰከርኩም ነበር። በዛ የተነሳ እግዚአብሔር መልሶ ስራዬን እዚህ ጋር መጥቼ እሱ ጸሎት አድርጎልኝ ስራዬን አግኝቼ ነበር። ግን ወጥቼ አልመሰከርኩም ስለፈራሁት። አሁን ግን እግዚአብሔር ከዛ 20 ቀን ሙሉ ስራ አልሰራው ነበር። ቤት መበላ የለኝም ነበር። ቤት ከራይ ሊከፍል 10 ቀን ብቻ ነበር የቀረኝ። 10 ቀን ውስጥ እግዚአብሔር ያባረረኝ ሰውዬው ራሱ ጠርቶ በሰው አስፈልጎኝ ስራ ነይና ጀምር ያለኝ። ከዛ እሱ ግን ጸልዮልኝ ነው እዚህ አርብ ይሁን ቅዳሜ እንጀ ብቻ አንድ ቀን ላይ መጥቼ ጸልዮልኝ ነው ይሄ በንጋታው ይሆነልኝ። በንጋታው አልመሰከርኩም ነበር። ፈራው እንዴት ብዬ መድረክ እወጣለሁ ብዬ ስለፈራው አልመሰከርኩም ነበር። በሁለተኛ ደግሞ ለሳምንት ያክል ጎሮሬ በጣም አፍኖኝ ያመመኝ ነበር። ምራቅ ወደ ውስጥ አልውጥም፣ ወደ ውጭ ነበር የምታፈው። ከዛ እሁድ ዕለት ትላንትና እሁድ መጣውና እዚህ ጋር ጸሎት ተደረገ። ቅባት ገዛው እጄ ሄርኩኝ በአፌ አርጌው ዋስኩኝ። ከዛ እንደዋስኩኝ ጎሮሬ ላይ ወደ ውጭ የምታፈው ምራቄን ወደ ውስጥ ዋስኩኝ። ከዛ እስከ ማድር ድረስ ደርቆ አደረ፣ ምንም አልነበረው። ይሄን ያደረገ አጨብጮ ለጌታ ክብር። እኔ ምልሽ ጎሮሮሽ ለምን ያክል አመት ነበር የሚያምሽ? ለሳምንት ያክል ወደ ውስጥ ምራቅ አልውጥም ነበር። እሺ በቃ መድኃኒት የተባለውን ያበሻ መድኃኒት ሰው ተጠቅሚ ያለኝ ሁሉ ተጠቅሚ ያለው ግን ምንም አላገኘው። ወደ ውጭ ነበር የምታፈው፣ ምራቅ አልውጥም ነበር። ቤት ማታ ማታ እጄን ራሱ እየከተትኩ ሰው ያርግ ያለኝ ሁሉን አርግ ያለው ግን ምንም መድኃኒት አላገኘውበትም። ሁሉም መድኃኒት ከሱቅን ከእትም አምጥቼ ተጠቅሚ ያለው አላገኘውም። ግን አንተ ጸሎት አርገልኝ ያ ቅባት ይዤ ሄድኩኝ በአፌ ውጬ። ከዛ በንጋታው ምንም አይነት በሽታ ምንም አይነት ህመም ስሜት አልነበረው። ይሄን አድርጎልኝ አጨብጭቡ ጉባኤ ለጌታ ክብር። ሃሌሉያ። ደስ ብሎሻል? በጣም ደስ ብሎኛል። በትላንትናው ደግሞ እሁድ ዕለት ስራ ላጡ ወጣቶች እየጸለይክ ነበረ። እኔ እሁድ ዕለት 8 ሰዓት ስራ ሄጄ ከስራ ቅዳሜ ስላልመጣሽ ስራ አገቢን ተባልኩኝ። ስራ አገቢን ተብዬ እሁድ ዕለት 8 ሰዓት ሄጄ እስከ 12 ሰዓት ቁጭ ብዬ ነበር። ቁጭ ብዬ አነገውት 12 ሰዓት ተኩል መጣው ገባው ወደ ቤት ተኛው። እስከ 4 ሰዓት ሲተኛ ሰዓት ሄደብኝ ቸርች ለመምጣት። ከዛ አካባቢ ላይ ያለው ቸርች ገባው። ከዛ እዛ ጋም አገልግሎቱን ተካፍዬ ማታ 12 ሰዓት ደግሞ እዚህ ጋር መጣው። እኛ ጋር እዚህ ቸርች ከመጣው በኋላ እዚህ ጋር እየጸልክ ነበር። ያ ቅባት እዚህ ሄርኩኝ በኋላ ምን ስራ መስራት ብቻ ነው እኔ ያ ቦታው ራሱ ወርሳለሁና ይሄን ቅባት እሱ ጸልዮ ነው የሰጠኝ። የሱ አምላክ ለኔም ይሰራልኛል። ነገ እጄ ስራዬ ከተባ እሁድ ዕለት ከልክሎኝ ሰኞ ዕለት ከሄድኩ በኋላ ስራውን እሁድ ዕለት ከልክሎኛል። እንግዲህ ስራ ተባረሻል ብሎኝ ከከለከለኝ በኋላ ይሄን መስራት ብቻ አይቅርና ቦታውንም ወርሳለሁ ብዬ ቅባቱን ተቀብቼ 7 ሰዓት ላይ ወደ ስራ ሄድኩኝ። በቃ ስራውን ገብቼ እግዚአብሔር ሲሰራልኝ ባሉኮን ቀይሮልኝ ከቦታው ላይ ባሉኮን ቀየረ። አታካባካ ባሉኮን ቀየረልኝ። ባሉካ ማለት ምን ማለት ነው? ባሉካ ማለት ያው ቀጣሪ ማለት ነው። ሱፐርቫይዘር አለቃ ማለት ነው። ቀይሮልኝ ሰራልኝ። ሰርቼው ስራውን ሰርቼ ይኸው እስከ ዛሬ እየሰራው እሁድ ነው እንግዲህ ሰኞ ነው የጀመርኩት። ከሰኞ እስካሁን እየሰራው ነው ያለሁት። አሁን የምፈልገው አሁን ለስራዬ ላይ ያለው የሚታገለኝ ነገሮች ላይ እንድጸልይልኝ ፈልጋለሁ። ነሽ በጌታ በኢየሱስም ህይወት ሁሉ መልካም ሆኗል። ስሜ ትዕግስት ነው። እግዚአብሔር ያደረግልኝ አርብ ዕለት እዚህ ቸርች መጥቼ ነበር። ስመጣ አዲስ ልብስ ገዝቼ ለብሼ መጥቼ ነበር። ደግሞ አዲስ ልብስ እሺ። ከዛ እዚህ ግቢ ውስጥ አንድ አከራይ አለች፣ ከአይቴ አለች። ከሷ አይቴ ጋር መጣ ሌላ አለች እና እዚህ መጥቼ ቅዳሜ ዕለት ስራ ሄድኩት። ሌሊት ስሄድ እንደባለፈው ገብታ ልብሱን ገንዘቡን ምናምን ወስዳ ሄደች። ከግቢ ይዛ ሄደች ማለት አዎ ከየት ወጋ ተጣልታ ይዛ ሄደች። ከዛ እሁድ ዕለት ደግሞ በጠዋት እዚህ ጋር ቸርች መጣሁት። ቸርች ስመጣ አንተ ጸለክ እዚህ ጋር የጸለክ 11 ሰዓት ላይ የሚደውል ስልክ አለ፣ አዲስ ስልክ ይደወላል አልክ። አሜን አልኩ። ግቢ ውስጥ ሰው ሁሉ ደግሞ እኔ እኔ ከፍላለሁ ባልቤቱም ባልቤቱም እኔ ከፍላለሁ ችግር የለውም ምናምን ሲል እኔ በቃ አምላክ ከማንም መቀበል አልፈልግም
እሷን ብቻ አገናኝና በቃ ከሷ መቀበል ነው የምፈልገው የራሴ እንድትመልስ አልኩ። ከዛ እዚህ ጋር 11 ሰዓት አዲስ ስልክ ይደውልልሻል አልክ ይደወላል አልክ። ከዛ ወንድሜ 11 ሰዓት ወደ ቸርች ደግሞ ወደዚህ የማታ የመጣው ልጅቷን ይዣታለሁ ነይ አለኝ። 11 ሰዓት አቤት 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 አቤት። እንደዛ ደግሞ ሌላም ማመሰግነው አንድ ሳምንት እዚህ ጋር 15 ቀን ይሆናል ጎሮሮና እዚህ ጋር ጥርሱ በጣም ያማት ነበር። ሰው ሁሉ ታከም መድኃኒት ምናምን ውሰጂ ያሏት ነበር። ከዛ እንትን ሄደች ሆስፒታል ሄደችና ፋርማሲ ሄደችና መድኃኒት ወሰደች። እራት ከበላሽ በኋላ ማታ ውሰጂ ያሏት። ከዛ መድኃኒት ስትወስድ በቃ ሆዷ ላይ በጣም ቆረጣት አመማት። በጣም አመማትና በቃ አለቀስ እጄ ላይ በቃ እንደቀበቀለጠች እሷ ማለት ነው። አዎ እሺ 4 ሰዓት ነው በቃ ወንድም አለ ግን ምን ነድበት። ከዛ ግብም ተዘግቷል። ወደ ውጭ ወሮጬ እንትን ጁስ ገዝቼ መጣሁ። ስመጣ በቃ እሷ አልጠጣም ብላ እምቢ አለች። አንተ እዚህ የጸለከው ዘይት የወሰድኩ ነበር ከፍቼ ዘይት ውስጥ ጨመርኩ። ጠጣች። ወዲያው ዳነች፣ ተፈወሰች። እሺ በቃ ይሄ ነው። በጣም ደስ ብሎኛል። ና እኔ ጋር ሳይ አጨብጭቡ። ጉባኤ ዘመንሽ የተባረከ ይሁን። ሰላም ነው ልሻል። ሳይ ስሜ አማረች ይባላል። ከመጣው ከሰፈራ ነው። እግዚአብሔር ያደረገኝ ነኝ። ፓስፖርት እንድል ከተቀበልኩና በቃቼ ሳላስገባ አለው ቢለደላላ አልሰጠም ብዬ ወደዚህ መጣውና ልክ አምጥቼ እዛ ጥግ ላይ ተቀምጬ ነበር። አንተ ልክ ከሰጠው በኋላ በ15 ቀን ሁሉ ነገር ጨራረስኩት። ከዛ ከጨራረስኩ በኋላ ሴትዮዋ በቃ ምርመራ ግብኝ አለችና መጀመሪያ ደህና ነበርኩና ባሽታ ከየት እንደመጣ ማም ጀመረ ባንቺ ላይ። አዎ እሺ ራስ ምታት ጉንፋን እንዳለ ጎሮሮ እንዳለ በቃ ቁስል በቁስል ሆነ አንቺን። አዎ ከዛ መጨረሻ ሰዓት ላይ አዎ ከዛ በቃ ምን ይሻላል በቃ ይሄ በቃ ነገር በቃ ተበላሸ ብዬ ውስጥ በጣም ፈራ። ከዛ ሴትዮዋ በቃ አረ ነይ ቶሎ ግቢም ብላ በቃ አስቸገረችና እሷ ጋር ከርኩ በኋላ በቃ እኔ በጣም እኮ ያመኛል ምን ይሻላል ምናምን ብዬ ስነግራት ይሄማ ዞሮ ይገኛል ስለዚህ 1-2 ቀን በቃ ታግዢ አለች። ከዛ በሰኞ ቀን ነኛ በቃ እንደምብለሽ ግቢ አለች። ከዛ በቃ ምን ይሻላል በቃ አልቶኝም። ምግብ ስበላ ዋስ ጠጣ በጣም ነው የሚያመኝ። በቃ በማስቶት እንደዚህ ሲያየው በቃ እንዳለ ጎሮ በቃ ኡሱል ነው። ከዛ ቸርች ከመጣሁ በኋላ በቃ ዛሬ በቃ እግዚአብሔር እኔ ማግኘት ያለብኝ ብዬ በቃ እዚህ ጥግ ላይ ተቀምጬ በቃ ተሱ በቃ ዛሬ እኔ በቃ አገኝማ በቃ አገኝ ብዬ በቃ እኔ ያገኛል ብዬ ሲያስብ ትተት ይሄዳል በቃ ለዚህ አፍር ልጅ እኮ እኔ አይደለም ብዬ በውስጥ በቃ መከራከር ጀመርኩ። አዎ ወረቀቱን ሲበቃ እንዲህ አድርጌ ይዤ በቃ አዎ ይወስዳል ያልኩት ይሄዳል። እሺ ከዛ በኋላ በቃ እግዚአብሔር ትቶኛል ዞሮ በቃ ነገ እገባለሁ እድሌ በቃ የሚያርግ ነገር ሆናለሁ ብዬ መጨረሻ ላይ በቃ ጸጉሬ ምናምን ተበላሸ። በቃ መስራት ያለብኝ ነገ መግባት በቃ ተስፉን ዛሬ ትቶኛል ብዬ ለማውጣት ሳስብ ከዛ ስምን ጠራኝ። ደስታ አልቻልኩም ለማናገር ራሱ ሰውነት ያንቀጣቀጣ ታዲያ ያው ከተናገረ ነው ካለዚያ ከዛ ወራ ነገርሽ ለማበላሻት ሰይጣን ብዙ ነገር ፈክሮልሻል ግን እዚያ በማን ጣልቃ ገብቻለሁ ምንም አይሆንም መቼ ነው የሚገባል በቃ ነገ ነው የሚገባል። አረ ቀጥ ብለሽ ሂጂ ሆኖልሻል ነገ አንድ ምርመራ ላይ በሽታ አይገኝም አልክ። እሺ ከዛ ቀጥ ብዬ እርኩ ምርመራ ሲገባ ወይኔ በቃ የ6000 ብር በቃ ከሰረ ያልኩ የተጨናነኩ በቃ ምን ይሻላል በቃ ሰውዬ በጣም ይጨቃጨቀኛል በቃ ምን ይሻለኛል በቃ ይሄ በቃ ወርቀሻል ካሬ በቃ እኔ ጠፋለሁ ያልኩ ነበር። ከዛ ሴትዮዋ በንጋት ደውላ ከተመረመርኩ በኋላ እስቲ ውጤቴን ንገረኝ ምናምን አልኩት። አይ ውጤት እኔ አይደለም ነገርሽ ደላላልሽ ነው የሚነግረው አለች። ከዛ በቃ ይሄ ነገር ተበላሸ በቃ እኔ የራሴ በቃ አይሆንልኝም መጀመሪያ ዝም ብዬ ነው የጀመርኩ ያልኩ። ሴትዮዋ በንጋት ደውላ እንዴ አልፈሻል አለች። አልፈሻል አጨብጭቡ ለጌታ ክብር ተባረክ ያልኩ። እግዚአብሔር በቃ ብዙ ድንቅ ስራ ነው የኔ የሰራኝ በቃ እግዚአብሔር አመሰግኑ ጌታ ይባረክ። አጨብጭቡ ለጌታ ክብር። ደስ ብሎሻል በጣም 6000 ብር ቀልጦ ነበር። ምን 6000 ብር ብቻ ብዙ ብር እኮ ነው የወጣው።